ሄኖክ ጂፒኤስ ከሞተ እኮ ከረመ ሰነበተ። የወንዱ ሲሆን ሴቷን ነጠላ ሳታስለብሱ ለሽርፍራፊ ዶላር ቤተክርስቲያን የምታስገቡ ከሆነ እጅግ በጣም ጥሩ ነው። ቤተክርስቲያን ባትጎበኝ ምንም አይጎልባትም። ቤተክርስቲያንን የሚጎበኛት አምላክ አላት። እግዚአብሔር ምን ያመጣል? በዓለም የሚታወቅ ሰው ከመጣ እግዚአብሔርን ረስተነዋል የምትሉ ይመስሉኛል የቤተክርስቲያን አስተዳዳሪዎች እዛ አካባቢ ያላችሁ። ቤተክርስቲያን የሁሉም የአማኙም የአማኒውም ናት፣ ግን ስርዓት አላት። ቤተክርስቲያንን እያስተዋወቀ ነው። ማስተዋወቅ አትፈልግም። የሚያውቃት ጠፋ እንጂ የምትታወቅ ቤተክርስቲያን ናት ያለችን። ለዚህ ወጣት ቤተ መቅደሱ ሳይሆን ከቤተ መቅደሱ ጀርባ አጽማቸው ያረፉ ይበዙበታል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለልቃች ሚዲያ አይነት ሰዎች የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች ባታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። ነግሬሽ ውስጤ አዘገይም የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለልቃች ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ ነው የማመሰግነው። እንግዲህ አሁን ያለንበት ወቅት በጣም እጅግ ፈታኝ የሚባልበት ጊዜ ነው። የቤተክርስቲያን ስርዓት እየተናደ እንደው ብርቅርቅታና እይታ በጣም የደመቀበት ጊዜ ያለ ይመስላል። አይሾ ስፒድ የተሰኘ አንድ ዩቲዩበር በሀገራችን ኢትዮጵያ መጥቷል። እሱን ተከትሎ ደግሞ በቤተክርስቲያን እንደዚሁ ጥላ ይዘው ቅዱሱን መጽሐፍም ይዘው ተቀብለውታል። እኔ እሱ ችግር የለብኝም፣ በሱ አይደለም። ስርዓቱ ትክክል ነው አይደለም ከኔ የተሻለ እንግዲህ አባቶች ለእናንተ እንተዋዋለን። ግን ለማን ምን ስታሳዩ ለእኛ ምን እያሳያችሁ ነው የሚለውን ነገር መመልከት መቻል አለብን። የዚህ የኢትዮጵያ ጉብኝትን በተመለከተ በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለው ይህ ወጣት ልጅ እሱን እንመለከታለን ማለት ነው። ከዛ ባለፈ በጣም በሚያስገርም በሚያስደንቅ መልኩ የስርዓት መጣረሶች ምናልባት ከቤተ እምነት ጋር ብቻ ሳይሆን ገዳይ ትውልዶችን እንዳናመጣ ብዬ እፈራለሁ። እርጨኝ እያለ አንድ ፓስተርን የሚለምን አንድ ጴንጤ ማይተናልና ሚዲያው ላይ እርጨኝ እያለ ነው የሚሮጠው። ከዛ ከተረጨ በኋላ ምንድን ነው እሱ? ይሄ ስለ ቤተ እምነቶች መቆርቆር አሊያም ደግሞ አንዱን ደግፎ ምናምን አይደለም። ብዙ የተሳሳቱ መንገዶች ስላሉን እንዴት እንተራረም፣ እንዴት እንነጋገር የሚባሉትን ነገሮች እንመለከትበታለን። ቀዳሚ ወደማደርገው የዚህ የአይሾ ስፒድ ጉብኝት እንምጣ። ይሄ ወጣት ልጅ ዓላማው ምንም ይሁን ምን እኔም ማቀው በቀጥታ ስርጭት የሄደባቸውን ቦታዎች ያስተዋውቃል። ለዚህም ደግሞ የሀገራችን መንግስት በተለይም አሁን ሀገሪቱን እየመራ ያለው ፓርቲ በሀገር ውስጥ እየሰራው ያሉትን ስራዎች
እንዲህ አይነት አጋጣሚዎች ሲጠቀም አሊያም ደግሞ ሌሎች ትልልቅ የሀገራት መሪዎችን ትልልቅ ስብሰባዎችን ዋቴቨር ነገር አምጥቶ የሀገሪቷን መልካም ገጽታ ማሳየት ይፈልጋል። ስለዚህ እንደ ሀገር ስኬታማ ሆነን ሊሆን ይችላል በዚህኛው ልጅ እንደ መንግስት። ቤተክርስቲያን ግን ለዓለም የምታሳየው ነገር የላትም። ዓለም የሚያየው ነገር ነው ያላት። ዓለም መጥቶ ፈልጎ ሰግዶ ባይሆን እንኳን አክብሮ ስርዓት ይዞ የሚያይ ነገር ነው ያላት። አቡነ ጳውሎስ በነበሩበት ጊዜ ያላት፣ ብፁዕ ወቅዱስ አቡነ ማትያስ በመጡ ጊዜ የሌላት፣ ወይም ደግሞ ወደፊት ተመልሰን ሌሎች ብፁዓን ሊቃነ ጳጳሳት በተሾሙበት ጊዜ የምታመጣው፣ ወደፊት ደግሞ ስንሾም የሚመጣው ብፁዕ ወቅዱስ አባቶቻችንን በምንሾምበት ጊዜ የምናመጣው ስርዓት የለንም። አንድ ነው። ይህን ሰርተናል ብለን ለሚዲያ ፍጆታ፣ ለዓለም ዕውቅና ጋጋታ፣ ለሰዎች ምልከታ የምናሳየው ነገር የለንም። የልባችንን እውነት፣ የአእምሯችንን እውቀት፣ የእጃችንን መባ ይዘን በቤቱ ተገኝተን ሁሉን ለሚያይ አምላክ የምናሳይባት ቤት እንጂ ቤቷን ከፍታ ስርዓቷን ለማያውቅ ራሷን የምታሳንስ ቤተክርስቲያን የለችንም። አሁንም አላደረገችም። ይቺ ቤተክርስቲያን ይህን አላደረገችም። በትልቋ ቤተክርስቲያን ውስጥ ግን አንሰው የመጡ ጥቂት የማይባሉ ሰዎች ቤተክርስቲያኗን ለማሳነስ የሚሄዱበት ጥረት እኔ ያሳዝነኛል። እንደምትመለከቱት ነው። እኔ እያወራው እንግዲህ የዚህን ወጣት እንቅስቃሴ እያያችሁት ነው። ይህ ወጣት ስሜታዊ ነው። የሚፈልጉት የሚደሰቱበት አሉ፣ ደስ ያሰኛል። ከዛ ውጪ በአደባባይ ዳንስ አዘጋጅተው ያዘጋጁት አሉ፣ ቦታው ያ ነው። በክብር ገብቶ ጎብኝቶ መውጣት ብቻውን በቂው ነው። ለዚህ ወጣት በቂው ነው። ከዛ ባለፈ ግን የወንዱ ሲሆን ሴቷን ነጠላ ሳታስለብሱ ለሽርፍራፊ ዶላር ቤተክርስቲያን የምታስገቡ ከሆነ እጅግ በጣም ጥሩ ነው። ቤተክርስቲያን ባትጎበኝ ምንም አይጎልባትም። ቤተክርስቲያንን የሚጎበኛት አምላክ አላት። እባካችሁ በጣም ተደጋጋሚ ስህተቶችን እየሰራችሁ ተደጋጋሚ ወቀሳዎችን፣ ተደጋጋሚ ጸቦችን አትፍጠሩ ከልጆቻችሁ ጋር። እኔ አሁን የሚመስለኝ እግዚአብሔር ምን ያመጣል? በዓለም የሚታወቅ ሰው ከመጣ እግዚአብሔርን ረስተነዋል የምትሉ ይመስሉኛል። የቤተክርስቲያን አስተዳዳሪዎች እዛ አካባቢ ያላችሁ፣ ሀገረ ስብከቱ ምን እንደሚሰጥ አላውቅም። ከዚህ በፊት ቢዮንሴ ላይ ታሪክ የማይረሳው ጊዜ የማይጥለው ጠባሳ አይተን ነበረ። ቤተ ክርስቲያን የሁሉም የአማኙም የአማኒውም ናት። ግን ስርዓት አላት። ስርዓት አላት ነው። አባቶቻችን ብለን የምንጠራችሁ አባት ያልሆናችሁ ጥቂት ግለሰቦች ከምድር ሹማምንት ቀጭን ስልክ ትዕዛዝ ከደረሳችሁ፣ ከምድር ታዋቂ ሰዎች ጥቂት ዶላር ከተመነዘረላችሁ፣ ብዙ ግሪሳዎች ካሜራ ከደቀኑላችሁ ስርዓተ ቤተክርስቲያንን ታፈርሳላችሁ ማለት ነው እንጂ ቤተክርስቲያናችን ይህን አታደርግም። የቤተክርስቲያን አባቶች ይህንን አያደርጉም። እባካችሁ ምናልባት በማናቀው እየዘባረቅን ከሆነ ህጉን አስተምሩ። እንዲህ ሲመጣ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ከምንሆን ቀድማችሁ ንገሩን። በጣም ጨነቀን። 50 ሚሊዮን ተከታይ ያለው ይሄ ልጅ እሰየው ያድርግለት። ቤተክርስቲያንን እያስተዋወቀ ነው። ማስተዋወቅ አትፈልግም። የሚያውቃት ጠፋ እንጂ የምትታወቅ ቤተክርስቲያን ናት ያለችን። አውቃት አለው የሚል ጠፋ፣ ግን የምትታወቅ ቤተክርስቲያን ናት። ፕሮሞሽን አያስፈልጋትም።
ሕግ መጣስ አያስፈልጋትም። ብዙ የሚያውቋት የማይታወቁ ቅዱሳን የከበቧት ብዙ የሚያውቁ የማይታወቁ አባቶች ሰርክ በማጠንት የሚያጥኗት የምትታወቋን ቤተክርስቲያን የሚያውቃት እግዚአብሔር የሚጠብቃት ናት። እባካችሁ ለዓለም ጋጋታ፣ ለሚዲያ ፍጆታ፣ ለወቅታዊ ነገሮች ማብረጃ ቤተክርስቲያንን አትጠቀሙብን። ለዚህ ወጣት ቤተ መቅደሱ ሳይሆን ከቤተ መቅደሱ ጀርባ አጽማቸው ያረፉ ይበዙበታል። ለሀገር ታሪክ የሰሩ በቤተ ክርስቲያን ተሾሞ አባት የሆኑ አጽማቸው አለ ከጀርባ። እነሱን መጎብኘት ብቻ ይበዛበታል። ቤተ መቅደስ ውስጥ ገብታችሁ የሩጫ መለማመጃ ታደርጉብን። እንዲህም አይተወንም። በእውነት እንዲህ አይተወንም። እንዲህ የምታደርጉ አባቶች፣ እንዲህ የምታደርጉ ጉልበታሞች፣ እንዲህ የምታደርጉ ሆዳሞች እንዲህም አይተውንም እግዚአብሔር። ኧረ ተው። መስቀሉን አሳልሞ ከመስቀሉ የሚገኘውን በረከት ለልጁ ከማሰጠት ይልቅ መስቀሉን የሚያሳልመው ካህን ነኝ ባይ በዓለም ሚዲያ ለመታየት ያደረገው ጥረት ይበልጣል። ይሄ ስህተት ነው። ጥላውን አውጥታችሁ ልብሰ ተክህኖ ደርባችሁ ቅዱስ ወንጌሉን ይዛችሁ ስትጠብቁ አትሊስት ነጠላ ማዘጋጀት ነበረባችሁ። ከዚህ በፊት የነበሩ ክስተቶች ነበሩ። ያንን ማንሳት ስላልፈለኩ ሰው ሊደሰት ይችላል። በቤቱ ሲሆን ግን ስርዓት ነው እና ወደ ሀገር መጥቶ ይሄ ወጣት ሀገርን ያስተዋወቀበት መንገድ ያየበት መንገድ በጣም ደስ የሚያሰኝ ነው። እንደ አንድ ኢትዮጵያዊ ሀገሬ ባላት ልክ ካላትም በላይ ሆና ስትታይ በጣም የምደሰት ሰው ነኝ። እጅግ በጣም የሚያስደስት የተሰሩ ስራዎች ምናምን ሀገር ያለባትን ገጽታ ለሌላው ማስተዋወቅ ውብ ነገር ነው። እኛ ኢትዮጵያ ውስጥ ያለን 50 100 ምናምን ዩቲዩበር ተደምረን ልንሰራ ማንችለውን ነገር ነው ይሄ ልጅ እየሰራ ያለው። ስለዚህ ይሄ ልጅ የሰራውን ነገር ማድነቅ ይገባል፣ መመልከት ይገባል። ያ ስህተት አይደለም። ስለዚህ ይሄንን ስራ እያደነቅን እያከበርን የተሰራውን ስህተት ደግሞ በአግባቡ መኮንን መቻል አለብን። ለዓለም ሰው እጇን የምትዘረጋናት ቤተ ክርስቲያን ለኢአማኒው እጁን የምትዘረጋ ሰው እናት ቤተ ክርስቲያን ግን በስርዓት ለጉብኝት ከሆነ የመጣው ሙዚየሙን፣ ለምስጋና ከሆነ ቤተ መቅደሱን፣ ለንስሐ ከሆነ ካህኑን፣ ለቄደር ጥምቀት ከሆነ ጥምቀቱን፣ አጽመ እረፍቱን ለማሳረፍ ከሆነ ቦታዋን፣ ጓሯዋን ቦታ አለው ሁሉ ለሁሉ ነገር። እባካችሁ አባቶቻችን እባካችሁ ህመም ላይ ባልሆን ኑሮ በደንብ ብዙ ባወራው ደስ ይለኝ ነበረ። እንግዲህ ከኢየሩሳሌም ከመጣው ጀምሮ ትንሽ ህመሞች እየጎበኙኝ ነውና በደንብ ሳገግም ብንመለስበት ደስ ይለኝ ነበር። እባካችሁ እና ቤተክርስቲያንን እንደው ለማስተዋወቅ ነው ብላችሁ የምታስቡ ከሆነ ስህተት ስለሆነ ቤተክርስቲያን የታወቀች የሚያውቃት ብቻ የሚመጣባት እናት ለማለት ፈልጋለሁ። ከዚሁ ጋር ተያይዘን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ነን ያሉ ጥቂት ግለሰቦች ከሰሩት ስህተት ባለፈ ለታሪክም ውድቀት ነው፣ ለቤተ እምነትም በጣም ተጠያቂነት ነው። የኑፋቄ መጀመሪያ መንገድም ሊሆን ይችላል። ደግነቱ ተሰርታ ያለቀች ቤተክርስቲያን ውስጥ ገብተው ያልተሰሩ ስለበጠበጡን እንጂ የቤተክርስቲያን ልኳ አለመሆኑ ነው እንጂ
ብዙ ነገሮችን ያጠፋብን ነበር። እባካችሁ ታረሙ። ወደ ፕሮቴስታንቱ ቤት ደግሞ እንሂድ። በጣም በሚያስገርም እንዲህ አይነት ልምምዶች መቅረት አለባቸው። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሲያለ ትልቃቸው ሚዲያ እዚህ አይነት ሰዎች ገጻቸው የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማህበረ እመጓ መንፈሳዊ የጉዞ ማህበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማህበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማህበረ እመጓ ብለው ይደውሉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሲያለ ትልቃቸው ሚዲያ እዚህ አይነት ሰዎች ገጻቸው። ክቡራን ተመልካቾቻችን እንመለስ። በፕሮቴስታንት ቤት ውስጥ እንዲህ አይነት ጅኒ እንዲህ አይነት ሰይጣን ነው እየረጩ ያሉት በአዳራሻቸው ውስጥ። የፕሮቴስታንት ቤተ እምነት ተከታዮች ንቁባቸው። በእናንተ ስም የሚነግዱ ወንበዴዎች ናቸው። በእውነት ከክርስቶስ ጋር የማያገናኝ መንገድ ነው። አይናችሁ ተጋርዶ ከሆነ ኑ ወደ ብርሃኑ ተመላለሱ። በዚህ አዳራሽ ውስጥ ያላችሁ ካልሆነ ግን እምነቱን የማይወክል ከሆነ ተው በሉ። ግድ የላችሁ። እስቲ ሰምተነው እንመለስ። እኔ ራስ ሚኒስትሪ ሲሰጠኝ ወራዲያው እየተዘጋጀ እርጨኝ፣ ሚዲያው ላይ እርጨኝ፣ እግዚአብሔር ሰው እርጨኝ፣ ሚዲያው ላይ እርጨኝ፣ አትሞስፌሩ ላይ እርጨኝ፣ አገልግሎቴን ፍታ አውጣ እርጨኝ እግዚአብሔር እኔ ሆናችሁ 23ኛ ወንድማችን ጁንግ ጃንግ ወደ ጌታ መጥቷል። ጌታ ይባረክ። አማርኛ ይችላል። በምን ኮንፌስ ያርግ? እሺ ቻይና። እሺ በኋላ ጸልዩለት። ዌልካም። በምልክት ላስቀብለው እንዴ? ተቀብሏል። እርጨኝ የያዝከው የተጠናወትከው ጂኒ ልቀቀው። እርጨኝ ሰሞኑን ኮሜዲያን ሄኖክ ጂፒኤስን የበላት ጅብ አልጮህ ብሏል እና ወደ አሜሪካ ካሸቀጠጠች እዛ ከኮበለለች በኋላ እሷን የበላ ጅብ አልጮህ ስላለ አሁን ምንድነው እየተደረገ ያለው? የበሰበሰውን ሁሉ ፋይል እያወጡ እየለቀቁ ነው አለ ለማለት ማለት ነው።
እናንተ አራዳ እንደው በቃ ሌላው ጀዝባ ምናምን ነው የምታስቡት። የበሰበሰ የሞተውን ሁሉ ካለበት ከሌለበት እየሰበሰቡ ያመጡ ቲክቶክ ላይ እየለቀቁ ነው አለ ለማለት የለም እኮ ኦልሬዲ ሞታሃል። ሄኖክ ጂፒኤስ እና መሰሎቻችሁ እኮ ተቀብራችሁ ሞታችኋል። አሁን የሆነች እንስሳ አለች ይባላል ጥንቸል ኦር ምናምን ብቻ አንድ ምት ነው የሚገላት። አንድ ምት ግን ደጋግማችሁ ብትመቷት ብድግ እያለች ትወድቃለች። በመጀመሪያው እንትን እኮ ነው ሹት የሞተችው ግን እንዳለች አድርጋ እቺ ነገር አልሞተችም እንዴ ድብን እንዴ እያልክ ጥይትህን ታስጨርሳለች እንጂ ኦልሬዲ በመጀመሪያው ሹት ነው የሞተችው። ሄኖክ ጂፒኤስ ከሞተ እኮ ከረመ ሰነበተ። አሁን እዛ የምትርመሰመሱ የምትርመጠመጡ ምድረ ሐሰተኛ ምዕመን ያው ታውቃላችሁ፣ እኔ ሐሰተኛ ሰባኪ፣ ሐሰተኛ ዘማሪ፣ ሐሰተኛ እንትን የሚመስሉ የቲክቶክ ድንጉላ ሐሰተኞች ናቸው እኮ ምንም በቃ ጨርሰዋል። ሐሰተኛ ምዕመን ደግሞ አለ። ሐሰተኛ ምዕመን እዛም ታገኘዋለህ፣ እዛም ታገኘዋለህ። ምንም ሳር ጋጥ ይግጣል፣ በረኪና ጠጣ ይጠጣል፣ የመርካቶ ዘይት ጠጣ ይጠጣል፣ ዱባ ምናምን ተሸክመና ሀባብ ተሸክሞ ይሄዳል። በቃ ጌታ ልኮይ ነው ከአንቺ ጋር ዛሬ እንዳድር ጸጋ አካፍልሻለሁ በሴክስ እሺ። እንደዚህ ወንዱም እንደዚህ እርምጥምጥ ምዕመናል እርምጥምጥ በቃ ልክስክስ ከሰውነት ተራ የወረዱ ሰው ከመሆን ወርደው እንስሳ የመሰሉ ካልሆነ በስተቀር እነ ኮሜዲያን ሄኖክ ጂፒኤስ ጋር በዚህ ሰዓት አእምሮ ያለው ሰው ልቦና ያለው ሰው በተአምር ነው የምላችሁ ወድቆ እየይ ብሎ አልቅሶ ንሳ የሚገባበት ማረኝ የሚል ብሎ ከጌታ ጋር የሚታረቅበት የተዋረሱት ያ የዛር የአውሊያ መንፈስ ያ በእግዚአብሔር እውነት ላይ የሚያላግጥ በእግዚአብሔር ቤተ ክርስቲያን ላይ የሚዘብተው ያ አዚምና ድንዛዜ በቃ እንዴት ነው ሰው ከህልሙን ሲነቃ እንደሚነቃ መሆን ነበረባቸው። እንደዚህ ነው የሚያላግጡት፣ እንደዚህ ነው የሚዘብቱት። እንቅጭ እንቁጩን ነጭ ነጯ ነው የምነግራችሁ እኔ። የለም እነዚህ ሰዎች ጋር የሚሰራው የአጋንንት ስውር መንፈስ ነው። ጠሊቅ የሆነው የአጋንንት ጥበብ ነው ላያቸው ላይ የሚሰራው። how to income the money ገንዘብ እንዴት አድርገው እንደሚያገኙ የኮሜዲ ስራቸውን ስክሪፕት ሲሰሩ ብለው ስክሪፕት ሲሰሩ ነው የሚያድሩት። ከዛ በኋላ የሚተውኑላቸውን ሰዎች ይመራርጣሉ። ከዛ በኋላ እንጂ እግዚአብሔር የለም አንተ ነቢይ ነው የምትላቸው ጋር እግዚአብሔር የለም። አውሊያ ነው ያለው፣ ዛር ነው ያለው። እና በጣም የሚገርም የሚያስደንቅ ነው። እንዳያችሁት ነው። ሀብትሽ ይባላል በዛው በፕሮቴስታንት ቤት ውስጥ ያለ ሀብትሽ ቦረና በጣም ከምወደው አንድ ወንድማችን መካከል ነው። እኔንም ይነቅፋል መነቀፍ ባለብኝ። እንዲህ አይነት እውነት ሲያገኝም ደግሞ ፊት ለፊት ይጋፈጣል እና የእውነት ሰዎችን ያብዛልን። የተናገራቸው ነገሮች በሙሉ ትክክል ስለሆነ ሀብትሽ ቦረና ላይ ምንም መጨመር አልችልም። ከዚሁ ጋር ተያይዞ በነገራችን ላይ ክቡራን ተመልካቾቻችን ከፕሮቴስታንት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመመለስ ብዙዎች እየደወላችሁልን ነው። ታሪካችሁን ኑና ነገሩ እንቀበላችኋለን። በተለይ ደግሞ አስተማሪ እንደ እህታችን ውባለም ከድር ደግሞ ታሪክ ያላችሁ ለገና የለቀቅ ነው ከጴንጤ ወደ ኦርቶዶክስ የተመለሰችዋ ዘማሪት ውባለም ከድር ብለን ለቀነው ነበር። ታሪኳን ቤተሰቧ ውስጥ ያላትን ጫና ኦርቶዶክሳውያን ውስጥም ሆነው ጓደኞቿ በእምነት ያልጠነከሩ በእንጭጭ ሊያስቀሯት እንደነበረ እሷ ግን ከድንግል ማርያም ጋር በገባችው ቃል ኪዳን ከድንግል ማርያም ልጅ ከመድኃኒታችን ከኢየሱስ ክርስቶስ እቅፍ እንዴት እንደገባች ስትዘረዝር ነበረ። ታሪክ አለኝ የምትሉ ከሆነ ኑ፣ የታፈነ እውነት ይሄ ይሆናል። መነገር የሚችል በነጋሽ ሚዲያ ይተረካል። እንዴት ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣችሁት? በዛኛው በረት ውስጥ ምን አገኛችሁ? ወደ እናት ቤተክርስቲያናችሁ ለመመለስ ያፈለጋችሁበት የተመለሳችሁበት የሄዳችሁበት ድንግል ማርያም ምን እንዳደረገችላችሁ መመስከር የምትፈልጉ
ያልተደረገላችሁ እንዲደረግላችሁ በጸሎት የምትተጉ ንገሩን። ኑ ታሪካችንን ደውሉልን በ0972080808 እህታችን ውባለም ከድር ያልተነገረ ታሪክ እልፍ አላት። ገና በሚዲያ እንመለስበታለን። አልጀመርነውም። ገና በጭልፋ እንደሚሆን በደንብ እንመጣበታለን በደንብ። ስለዚህ በእንዲና በሌሎች ጉዳዮች በደንብ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋራም ስላላችሁ ስለነበራችሁም ከልብ ነው የማመሰግነው። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ያለ ትልቃችሁ ሚዲያ እዚህ አይነት ሰዎች ገጻቸው ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለን የምፈልጋ አንተ ስላለኝ ቀሏል መከራዬ። ለእኔ ያደረግከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረግከው ብዙ ነው ጌታዬ። ኃጢአተኛው ድንኳን ቅዱሱ ቆመ። እስኪ እጃችሁ ጭብጨባ። ልጄ የት ነሽ ብለን እንፈልጋ አንተ ስላለኝ ቀሏል መከራዬ። እጃችሁ ይሰማ፣ እልልታችሁ ይሰማ። አንተ ስላለኝ አንተ ስላለኝ ቀሏል መከራዬ። እንኳንስ አርገኸኝ ጌታዬ ሙሉ ሰው፣ እንዲሁም ይህን ነው ልቤ የሚናፍቀው። የዘመናት ሸክም ቀረ ጎስቁልና፣ የጠፋውን ድሪም አግኝተሃልና። ኃጢአተኛው ድንኳን ቅዱሱ ቆመ። እጃችሁ ይሰማ። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። ዘምሮ እያጨበጨባችሁ ለእኔ ያደረገው ብዙ ነው ጌታዬ። ምን አለኝ ብለህ ነው ደጃፌን ምትመታ? እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላርስም ምንጣፌን በእንባ፣ መንጦላይቴን ከፍተህ በምሕረትህ ግባ። ኃጢአተኛው ድንኳን ቅዱሱ ቆመ። ልጄ የት ነሽ ብለህ እኔን ፈልገሃል። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ። እስኪ እጃችሁን ለእኔ ያደረገው ብዙ ነው ጌታዬ። ባገኘኝ ጊዜ ሸፍናኝ በለሷ፣ ከፊት ያነበብኩት ፍጹም አይረሳ። ከዚህ የበለጠ ታያለህ ምትለኝ፣ ዓይንህ ይናገራል እንደማትረሳ። ኃጢአተኛው ድንኳን ቅዱሱ ቆመ። ልጄ የት ነሽ ብለህ እኔን ፈልገሃል። አንተ ስላለኝ ቀሏል መከራዬ። ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ እስኪ በጭብጨባ መከራዬ። እጃችሁ ይሰማ፣ እልልታችሁ ይሰማ። ብዙ ነው ጌታዬ። እኔ እኮ አውቅሃለሁ ሁሉን ስታፈቅር፣
ያናብስቱን ጉድጓድ የሞት አዋዝች እንዲህ እያለ ነው የሚቀኘው ውስጤ ኢየሱስ ክርስቶስ ምግቤና መጠጤ። ኃጢአተኛው ድንኳን ቅዱስ ቆመ ልጄ የት ነው በለ ልጄ የት ነው በለ እኔም ፈልጋ። እስኪ ወንዶች በጭብጨባ አንተ ስላለኝ ቀሏል መከራዬ በእልልታ አመስግኑ እግዚአብሔርን። ለእኔ ያደረገው ብዙ ነው ጌታዬ አንተ ስላለኝ ቀሏል መከራዬ ለእኔ ያደረገው ብዙ ነው ጌታዬ ምን አለኝ ብለነው ደጃፌን ምትመታ እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላርስም ምንጣፌን በእንባ መንጦላይቴን ከፍተህ በምሕረት ግባ። ኃጢአተኛው ድንኳን ቅዱስ ቆመ ልጄ የት ነው ብለህ እኔ ፈልጋ። ያጨበጨባችሁ አንተ ስላለ ሏል መከራዬ ጭብጨባችሁ ይሰማ። ለእኔ ያደረገው ብዙ ነው ጌታዬ አንተ ስላለኝ ቀሏል መከራዬ ለእኔ ያደረገው ብዙ ነው ጌታዬ የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። ነግሬሽ ውስጤ አዘገይ የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ሥጋ ወደሙን አብልታ አጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 7777 ማኅበረ እመጓ ብለው ይደውሉ።